ሪያክት እያደረግን ዘና ፈታ እንላለን ማለት ነው። ጉድ 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 ያስብላል። የምሬ ነው የምላችሁ። በጣም እያችሁት እዩልኝ የማይሆን ጉድ ማለት ነው እናንተ። አይ ጉድ አይ ጉድ አይ ጉድ አይ ጉድ 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 ያስብላል። አብረሽ ተዋረደ። እውነቴን ነው የምላችሁ። አብረሽ አየችው ሽፉን አቤት ቅሌት አቤት ቅሌት አቤት ቅሌት። ወይ አብረሽ ወይ አብረሽ ሽፉን ሽፉን ሽፉን። አይ መግማት መግማት አሉ ማማዝነሽ ማማዝነሽ እንጂ እውነት ብለዋል። ዋው ዋው የነጻነትና የአብርሽ ቪዲዮዎች አሁንም የተለያዩ ቪዲዮዎች ከመውጣት አልተቆጠቡም ማለት ነው። በተለይ ቲክታክ ላይ እጅግ በርካታ ቪዲዮዎች እየወጡ ነው ማለት ነው። በእውነቱ ከሆነ እንግዲህ ሩታ መጨረሻዋ ይሄ ሆኗል ማለት ነው። ምክንያቱም ሴት ልጅ ወንድ ልጅ ለምና ካገባች መጨረሻዋ ይሄ ነው የሚሆነው ማለት ነው። ይሄ ልጅ ቢወዳትና ቢያፈቅራት ኑሮ ሁሉንም ነገር ይናገር ነበር ማለት ነው። ነገር ግን እሱ አልተናገረም፣ አብርሽ አልተናገረም ማለት ለምን እስካሁን አልነገራትም? ሩታ ጋር ረዥም ጊዜ ቆይተዋል። ነገር ግን መናገር ነበረበት። ደግሞ ጭራሽ ነው በጣም እያስፈራራን ነው። እናንተ ምን ራሳችሁ እንደ ጻድቅ ታጫውታላችሁ? ቪዲዮ ሆነ ምንም እያንሸራሸራችሁ እያያችሁ ነበር እኮ። ማንም እኮ የድሮ የሆነ ላይፍ ይኖረዋል። ስለዚህ ምን ችግር አለው? በቃ እኔ ድሮ ላይፍ ነበረኝ። ስለዚህ ለትዳር ደግሞ የሚሆነኝን አይቼ ተመልክቼ ለትዳር የሆነችኝ ሩታ ናት እና እሷን አግኝቻለሁ። ስለዚህ ምን አድርግ ነው የምትሉኝ ምናምን ብሎ እንግዲህ ተመልካቾችንም ሲተች አይተነዋል ማለት ነው። ስለዚህ ጥፋት የለብኝም እያለ ይመስለኛል እንግዲህ እንደተረዳሁት ከሆነ ጥፋት አለበት። እሱ ምንድን ነው ማለት የድሮ ላይፍ ላለው ትክክል፣ ሁሉም የራሱ ላይፍ ይኖረዋል። ገባችሁ? ነገር ግን ይሄ ልጅ አልነገራትም። አልነገራትም። እንግዲህ እቺ ነጻነት ደግሞ ብር እንደተከፈላት ነው ማቅ ነው የምትለው። እሱ ደግሞ ስላልተስማማን ስለተጣላ ነው ምናምን ነው የሚለው። ስለዚህ እኛ ማንን እንመን? ነገር ግን ይህም ሆነ ያም ሆነ መናገር ነበረበት። እንግዲህ ሩታ በዛ ላይ እርጉዝ እንደሆነች እንግዲህ ሁላችሁም ታውቃላችሁ ማለት ነው። ያሳዝናል በእውነቱ ከሆነ ደስታቸውን ሳይጨርሱ እንደዚህ አይነት ግብዳ ነገር መውረዱ እኔ እንጃ ለቤተሰብም ሆነ ለነሱ እንደኔ መጨረሻው ነው። እና እናንተም ከነዚህ ልጆች ምን ትማራላችሁ? በተለይ ሴት ልጅ ለምና ከመጣች መጨረሻዋ ይሄ ነው የሚሆን ብዬ ነው የማስበው ማለት ነው። እንደኔ ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሰብስክራይብ ስለምታደርጉት በጣም እናመሰግናለን ማለት ነው። እንግዲህ ዛሬ የመጣሁበት ስለነ አብርሽ ነው ማለት ነው የመጣሁበት። እሱ ምንድነው ካላችሁ ስለነ አብርሽ ያው እንግዲህ አብርሽ ሶስተኛ ፍቅረኛው መሰለችኝ ሶስተኛ ፍቅር ሁለተኛ ለለለ ፍቅር አንደኛ ወይስ ምንድን ነው ያላቅም እና ብቻ ሶስተኛ ሁለተኛ እሷ ልጅ እንግዲህ እኔ ለዩኒቨርሲቲ ሄጄ አብርሽ ፍቅረኛ የነበረ እንኳን የኔን የቤተሰቦችንም ህይወትም በጥብጧል የሚል ብዙ አጀንዳዎችን እያወራች ነው ማለት ነው። እሱም እንግዲህ ቲክታክ ላይ እጅግ በጣም በሰፊው እየተለቀቀ ነው ማለት ነው። የተለያዩ ቪዲዮዎች ሲገባበዙ የነበሩበት ቤተክርስቲያንም ሄደው የተለያየ እንኳን ሌላ እነ እንትና እነ ኤፍሬም ራሱ ያውቃሉ እነ ኤፍሬም ያሉበት ቪዲዮ ሁሉ ራሱ እየወጣ ነው ማለት ነው። ስለዚህ እዚህ ጋር እናንተ ጥፋተኛው ማን ነው ብላችሁ ታስባላችሁ? እውነቴን ነው የምላችሁ፣ አብርሽን ጥፋተኛ ለምን መናገር ነበረበት? በቃ ጓደኛ ነበረኝ ብሎ መናገር ነበረበት። ነገር ግን በቃ ሩታን ስለማይፈልጋት ነው። ምክንያቱም ሩታ ለምነው ነዋ የሄደችው። ሩታ እሷ ወደው ስለሄደች በቃ ወንድ ልጅ ደግሞ ከተለመነ ደግሞ ታውቃላችሁ መጨረሻው በቃ ጢባሩን ነው የሚነፋ ማለት ነው። ስለዚህ የእውነት በጣም ነው የገረመኝ፣ በጣም ገርሞኛል ማለት ነው። እና እናንተ ምን ትላላችሁ ለዚህ ሀሳብ አስተያየት ጋይስ? የሆነ እና እንግዲህ ሩታን አላውቅም እንግዲህ ከአብርሽ ጋር ትቀጥላለች ወይስ ይፋታሉ ወይስ መፋታት አይችሉም? ምክንያቱም እዚህ ጋር እንዴ ልጁስ የተረገዘው ልጅ እንዴ ይሄማ መሆን የለበትም። መታረቅ አለባቸው። ያኔ ማለት መስማማት አለባቸው። አብርሽ አሁን አምኗል። ያው በፊት ባይናገርም አሁን ስላመነ ማለት ነው ቤተሰብ። ስለዚህ ያው መታረቅ ነው ያለባቸው። ምክንያቱም ለሚወለደው ልጅ ሲባል መለያየት የለባቸውም። ባይረገዝ ኦኬ መለያየት ይችሉ ነበር። ነገር ግን አብርሽን ትወደዋለች ሩታ። አሁንም ቢሆን እንደዚህ እንትን ብትለው ምንም ብትለው ስለምትወደው ነው። ይሄን ታውቃላችሁ። በጣም ነው የምትወደው። ገብቷችኋል? ያኔ ራሱ ግን ጥፋቱ ከሷ ነው። ለምን አብርሽ በነገራችን ላይ ፍቅርን በጣም ይወዳታል። ይሄን ታውቃላችሁ አይደል? ለምን ፍቅርን
ያን ጊዜ ሳይቆርጥለት ነው እሷ መታወድሃለሁ ስትል ከዛ ተመልካች ምንም በቃ ሩታ ጋር እንዲጋቡ ሩታ ጋር እንዲቀጥል ምናምን ብላችሁ ተናግራችሁ አሁን ልጅቱን አደጋ ውስጥ የከተታችኋት። ይሄ ሁሉ የእናንተ ነው። ኮመንታተሮች በቃ ተጋቡ፣ ተፋቱ፣ ተዋለዱ፣ ተራገዙ፣ ተራገጡ፣ ተደባደቡ የምትሉት እናንተ ኮመንቶች። ስለዚህ ለዚህ ሁሉ ተጠያቂ ማን ነው ካላችሁ ኮመንታተሮች ናቸው ተጠያቂዎች። አዎ ስለምታደርጉት ነገር እናንተ ትጠየቃላችሁ። በህግም ቢሆን መጠየቅ አለ እናንተ በህግም ቢሆን መጠየቅ አለባችሁ። እኔ በነገራችን ላይ ማለት ነው ያኔ ኮመንት አልኮመንትም ዝም ነው የምለው። ላይ ካረጋለሁ ግን ምን ብዬ ነው ኮመንት? ተጋቡ፣ ተዋለዱ፣ አርግዙ፣ ተፋቱ ብዬ ነው እንደዚህ ማይስላል። እና እንግዲህ ሩታ የኔ እናት በጣም ታሳዝናለች። ለማንኛውም እኔ በነገራችን ላይ ያው ከሴት ጎን ነው የምቆመው፣ ግን ይቅርታ አድርጎልኝና እና ይሄ ነው ማለት ነው። ለማንኛውም ሩታ እንግዲህ የሩታ መጨረሻ ይሄ ሆኖ ቀረ ማለት ነው። እንግዲህ አብርሽን ቅሌቱን የአብርሽ ቅሌትና የሩታ መጨረሻ በጣም ያሳዝናል ማለት ነው። ተግማሙ። ኧረ ምን ተግማሙ? በሰበሱ እንጂ የምር ዩቲዩብን ግምት አደረጉት ማለት ነው። ውዶች ማሮች እና እንግዲህ እኛ አይመለከተንም። ስራቸው ያወጣቸው ከፈለጉ ይጋቡ፣ ይፋቱ፣ ይዋለዱ። እኛ በቃ ማየት ብቻ ነው። እና ይሄን ይመስላል ማለት ነው። ውድ ቤተሰቦች ለማንኛውም ሰላማችሁ ብዙ ትርፍርፍ ይበለልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ፣ ቪዲዮ ሼር አድርጉልኝ። ተው ሼር አድርጉልኝ። ሼር አድርጉ ስትባሉ አታደርጉ። ምን አትሉ እናንተ ቅንቅናሞች ማለት ነው። እኔ ይሄው ቪዲዮ የምሰራበት አጥቼ መዳም ኩሽና ሆኜ ነው ቪዲዮ ራሱ የምሰራ ማለት ነው። ለማንኛውም ይሁንላችሁ፣ ኖርማል ነው። ሰላማችሁ ይብዛ።